አምሶላን ተጋፋ በደንብ ትጠለዝና ደግሞ ሌላ ትቀይራለች። እንደዚህ ነው የአብርሃም ስራ። በሌላ ትኩሳት እዛ ጋ ደግሞ ሌላ ትኩሳት ወገን ያለቀ በወሲብ እሳት ወሲብ በወሲብ እሳት እሳት ራይ ነጋሞይ አብርሽ ሶስተኛ ሴት ላትስጎ ወደ ሶስተኛዋ ሴት እንግዲህ ቤተሰብ አይታችኋል። እኔ ግን ማርያምን ላሞችዬ በጣም አሳዝነውኛል። እግዚአብሔርን እንደ ላም ራሳቸውን አውጥተው ምረጠን እያሉ እሱ ከሌላ ሴት ጋር ክንፍ ብሏል። በፍቅር ብያችሁ ነግሬያችሁ ነበር። ዛሬ ከባድ ሰርፕራይዝ አለ ብያችሁ ነበረ። የአብርሃምን ምርጫ ነግሬያችሁ ነበረ። አብርሃም ከማን ጋር ፍቅር እንደያዘው የመጀመሪያዋ የተናገርኩት እኔ ነኝ። መጀመሪያ አሃዱ ብዬ አብርሃም ከሌላ ሴት ጋር እንደሚመጣ ሌላ ሴት እንደያዘ ሌላ ሴት እንዳፈቀረ ነግራችሁ ነበረ። እናንተ ግን አረ አይመጣም ሌላ ሴት ምናምን ስትሉ ነበር። አብርሃም is the best, is the girl, is the loving, is the ንፍቲንግ is ገብቷችኋል። እንግዲህ ቤተሰቦቼ እነዚህ እኔ ወደ ቁም ነገር ይሄን ቪዲዮ ግን ለማንኛውም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከምንም በላይ ላይካችሁ ያስፈልገኛል። እኔ እግዚአብሔር ለሐቅ ከሆነ ሄርሜ አሳዝናኛለች። ሄርሜላ በጣም እጅግ በጣም አሳዝናኛለች። ሄርሜላ አብርሽን የበደለችው ነገር የለም። አብርሃምን ምንም ነገር ያደረገችው ነገር የለም። ግን አብርሃም ሄርሜላን ገፍቷታል። በጣም ገፍቷታል። በጣም ከሚገባው በላይ እግዚአብሔርን ነው የምላችሁ። ግን ምንድን ደግሞ ሳስበው እዚህ ጋር ደግሞ ሌላ ትኩሳቱ ደግሞ ምንድን ነው መሰላችሁ? አንዳንድ ጊዜ የሰው ህይወት ውስጥ ገብታችሁ የሰው ህይወትን ያኔ ሄርሜላ ከአብርሃምና ከሩታ ህይወት ብትወጣ ኑሮ የአብርሃምና የሩታ ህይወት እንደዚህ አይሆንም ነበር። አንዳንድ የሰው ህይወት ውስጥ የሰው ላይፍ ውስጥ ስገቡ እግዚአብሔር ደግሞ በሆነ ነገር ደግሞ እናንተን ይሄን ላይፍ እንድትቀምሱ ያደርጋቸዋል ማለት ነው። እና ቤተሰብ እንግዲህ ሄርሜዬ ምንም ብታደርግን አሳዝናኛለች። እንግዲህ አዲሷ ሙሽራ እየመጣች ነው። እንግዲህ አዲሷ ሙሽራ ደግሞ ለመቀበል ተዘጋጁ ቤተሰብ ሁላችሁም ማለት ነው። ሩታዬ እንግዲህ ከዚህ በኋላ ልጅሽን ደመቅ ብለሽ ማሳደግ ነው ያለብሽ። እንግዲህ እኔ ስንቴ ለፍልፍ ያለው ተው፣ ራሳችሁን እንደሚሸጥ ዕቃ አታውጡ። ተው፣ ራሳችሁን አስከብሩ። ራሳችሁን ስታስከብሩ አብርሃም ያከብራችኋል። ዛሬ አብርሃም ውሳኔውን ወሰነ። አዲሷ ሴት ነገ እንዲህ ብላ ወይም ነገ ፎቶ አብርሃም ይለቅላቸዋል። ልጅቷ ፊቷን አዙራ አብርሃም እንደዚህ አቅፏት ነገ አዲስ ፎቶ ይለቀቅላቸዋል። አብርሃም ነገ ፎቶ ይለቅላቸዋል። ፊቷን ሳያሳይ እንድንጓጓ ያደርገናል። እኔ በጣም ዛፍዬ ብሎ ሲልኩልኝ አላመንኩም ነበር። መጀመሪያ አሃዱ ብዬ ነገርኳችሁ እኔ ነኝ። ካስታወሳችሁ ስንት ቪዲዮ ሰርቼበታለሁ አብርሃም ከሌላ ሴት ጋር እንደሚመጣ እና አብርሃም ምንድነው መሰላችሁ አሁን እሱ የፈለገው ምንድነው ከሁለቱም ህይወት ያኔ እቺን ከመረጠ ለሁለቱም አምሯቸው እንዳይጎዳ ብሎ ነው የራሱን ህይወት የመረጠው። አዲስ ሴት መርጧል። አዲስ ሴት እየመጣች ነው። አዲሷ ሴት ደግሞ አምሶላን ተጋፋ በደንብ ትጠለዝና ደግሞ ሌላ ትቀይራለች። እንደዚህ ነው የአብርሃም ስራ። በቃ ገብቷቸዋል። ከሌላ ሴት ጋር መኖር እፈልጋለሁ ብሎ ዋይ ብሏል። ግን የሄርሜላ ግፍ ሰርቷል። ልክ አይደለም እንዴ? ለሄርሜላ ግን ግፍ ሰርቶባታል። በእውነት ግፍ ሰርቶባታል። ግን እኔ በጣም ያናደዱኝ ሴቶች ምንድነው በራሳቸው ኮንፊደንስ አጥቶ በቃ አሁን እኔ በጣም ወንድሞቹም እህቶች ወንድሙም ማንንም በአሁን ሰዓት ይውላችሁ የአብርሃም ወንድምም ሆነ የአብርሃም እህትም ሆነች ቤተሰብም ሆነ ማንንም አይመለከቱም። አሁን በአብርሃም ህይወት አንድና አንድ የሚመለከተው አብርሃምና አብርሃም ብቻ ነው። በዚህን ሰዓት ራሱ የሚመራ ሁሉን ነገር የሚያደርገው አብርሃም ስለሆነ ማንንም አብርሃምን ከዚች ጋር ሁን ብሎ የሚያስገደው ሰው የለም። ዩ ኖ አንደርስታንድ ሚ። እና አንዳንድ ጊዜ ይውላችሁ ራስን አለማስከበር በሽተኛ መሆን ነው። ራሳችሁን ብታስከብሩ ኑሮ ሁለቱ ላሞች ራሳችሁን ብታስከብሩ ኑሮ ራሳችሁን ለሽያጭ ባታቀርቡት ኑሮ ምን ያህል አብርሃም ከሁለት አንዳችሁ ጋር አብሮ ይሆን ነበረ። ገብቷችኋል? እና አሁን ደግሞ አዲሷን ሴት ደግሞ ሲያዩ በጣም ነው የሚያሳዝነው። እንግዲህ ሩታ
በነገራችን ላይ ይሄን ነገር ነበር የምጠብቀው ሩታ አልኩኝ ሄርሜላ ይሄን ነገር ነበር የምጠብቀው። ይሄን የሆነ ነገር ከአብርሃም አፍ ነበር የምጠብቀው የሆነ ነገር እሱ አብሯት ከሆነ ሆነ ካልሆነ ደግሞ ሄርሚዬ እንግዲህ ወደ ሌላ ቦታ እንደምትሄድ ልንገራችሁ። ገና ካሁኑ ሄርሜላ ገና ካሁኑ ወደ ሌላ ቦታ ትሄዳለች፣ ወይም ደግሞ ራሷን እንዳትጎዳ መያዝ አለባችሁ። ሄርሜላ ራሷን ልትጎዳ ትችላለች። ግን ራሷን ልትጎዳ ስለምትችል አብሶ ደግሞ በነገው ዕለት ደግሞ አብርሃም ከሌላ ሴት ጋር የመጣ ቀን ደግሞ ሄርሚ እኔ እንጃ። ሩታ እንኳን ጎበዝ ነች፣ አሁን ጠንካራ ሆናለች፣ እንደ ድሮ አይደለችም። ምንም አይገርማትም። ለምን ለምዳለች በሄርሜላ። ሄርሜላ ግን አልለመደችም። ሩታ ግን ለምዳለች በሄርሜላ። ሩታ ጎበዝ ነች፣ ጠንካራ ነች። ግን ሄርሚ የራሷን እንዳትጎዳ ባካችሁን አጠገባ ያላችሁ ሰዎች ጠብቋት ነው የምለው። ከሀገርም ባለፈው ነግሬያቸዋለሁ። አብርሃም የሆነ ነገር ያደረገ ቀን የዛኔ የወሰነ ቀን ከእሷ ጋር የተወ ቀን የወሰነ ቀን ወይ ከሀገር ትወጣለች ወይ የሆነ ነገር ታደርጋለች ብያቸዋለሁ። ደግሞ ነገር ይሄን ነገር ደግሞ ታያላችሁ። ሄርሚ ብቻ ራሷን ትጠብቅ ነው የምለው። ለምን አንደኛ ነገር ሰው ሲያፈቅር የሚያደርገውን ነገር አቅም እንዴ ከፎቅ ላይ ብትፈጠፈጥ የሆነ ነገር ብትሆን እግዚአብሔር በጣም ነው የምታሳዝነው። ሄርሜላ ለምን ተገፍታለች? በጣም ነው የተገፋችው። አብርሃም ገፍቷታል በጣም እውነት በጣም ነው ያዘንኩት በእንደዚህ አይነት ነገር። ግን እስቲ ደግሞ አዲሷ ሙሽራ ደግሞ ትለጠለ ደግሞ ጊዜዋ ሲደርስ ደግሞ ትተፋለች እንደ ለማል ማለት ስለምትተፋ ከአብርሃም ጋር እንደሆነ አልችልም። እኔ ከአብርሃም ጋር እንደሆነ ውበቴን እንሳኝ ነው የምላችሁ። ከአብርሃም ጋር ሁኚ ብትሉኝ እኔ ብሞት አልሆነም። አብርሃም እንደው አፈቀርኩሽ እንኳን ብሎ እኔ ዛፍዬ አላቪ ሶማች እንኳን ቢለኝ ቁንጅናዬን እንሳኝ ቅላቴን ነው የምላችሁ። አልፈልግም ነው የምለው አልፈልግም ነው የምለው። እናቴ እሱ ዝጥ አድርጎ ነው ዞር የሚልባችሁ። ስለዚህ እባካችሁ ሴቶች ተጠንቀቁ ነው የምለው። እንግዲህ ታዋቂዋ ቲክቶከር ነች። እንግዲህ አብርሃም ጋር የምመጣው ከባድ ታዋቂ ቲክቶከር ነች። በጣም ነው የምታምነው። ከእድሜ ከነሱ አነስ ያለች ነች። እንግዲህ አብርሃም እንግዲህ ልጃገረድ ነች። ልጃገረድ ይሄን እኮ ልጃገረድ ብሎ ነው እንግዲህ ትንሽ ስለሆነች ልጃገረድነቷን በጥሳለሁ ብሎ ነው ይሄን አብርሃም እና ቤተሰብ በጣም ማርያም ዛሬ በጣም ተናድጃለሁ። አብርሃም እንደዚህ በመናገሩ እግዚአብሔርን ያናዳል። እዚህ ጋር ደግሞ ሌላ ትኩሳት ያምጣብን እንዴ? ደግሞ ሌላ ትኩሳት ሊያስገባን ነው እንዴ? ኧረ እኔ ልጅቷን እስከምመጣ ድረስ ጓጉቻለሁ። እስቲ እስከማያ ድረስ እንግዲህ ሙሽራችሁን እንግዲህ የአብርሃም ኦዲየንሶች እንግዲህ እንኳን ደህና መጣሽ ታችን እያለን እንግዲህ እያልን እንቀበላለን ማለት ያው መቀበል ልማዳችን ነው፣ ማስኬድም ልማዳችን ነው። እና አብርሃም እንግዲህ የራሱ ምርጫ መርጧል፣ የራሱን ውሳኔ ወስኗል። መልካም የሚወሰን መልካም የአዲስ ፍቅረኛ ቀን እልሃለሁ። አብርሃም እንግዲህ በጣም አዝኛለሁ ለአብርሃምም ለሩታና ለሄርሜላ መልካም እድላቸዋለሁ። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።